ላይ ገጥማለች 100% ማለት ነው። ሁሉም ቦታ ግባ ካሜራ አለ። አሁን አንዳንድ ሀገሮች ላይ ተወሰኑ ስትሬቶች ላይ ካሜራ አለ፣ አንዳንድ ቦታ የለም። ቅያሶቹ ስትገባ ይቺ ሀገር ግን ያደረገችው ምንድነው? ሁሉም ቦታ ላይ ካሜራ አለ at every angle። ስለዚህ ንብረት ብትዘረፍ የተሰረክበትን ቦታ ብቻ ለፖሊስ ታመለክታለህ። ካሜራ ዛካ ያለው ተፈልጎ እነማን እንደዘረፉ ይታወቃል። ዘርፈውም ከሄዱ በኋላ ካሜራው እየተከተላቸው የገቡበት ገብቶ ይዛቸዋል። ለምን የሰው ልጅ ለዚህ ሁሉ ካሜራ ጋጋታ ተገደድነ ካለ የአላህን ካሜራ ስለረሳ፣ አላህ ያየኛል የሚለው ስሜት ውስጡ ስለወጣ ነው። ታዲያ ረመዳን ለዚህ ጥበብ መጣ። አላህ ያየኛል ብለህ ውዶ ስታረግ አንገት ላይ ጉሮሮ ላይ የደረሰውን ውሃ እየተፋ ስትጾም አላህ ያየኛል፣ ሰው ባያየኝ እኮ ሙጦ ነው አላህ ያውቃል የሚለው ስሜት ውስጥ ዳብሯል ማለት ነው። ያኔ ጠንቃቃ ትሆናለህ። ጥበቡ እየገባን ነው ወንድሞቼ፣ ወዳጆቼ። አላህን ፈርተህ ያየኛል ብለህ ከጾምክ ወር ውስጥ ምን ውስጥ ይዳብራል ማለት ነው። ለአንድ ወር ውስጥ አላህ ያየኛል። አሁን እኮ ሀቡጥ አላህ ያውቀዋል፣ ስለዚህ ነገ ብሰርቅም ያውቀዋል የሚል አስተሳሰብ ውስጥ ይገባል። ሰው ባያየኝ ወንጀል ላምፀው አላህን አይገባም፣ ለምን እሱ ያየኛል። ይህም ያለማምድህ ማን ነው? ረመዳን። ወመን ሕከመ ሲያም ከረመዳን ጥበቦች ውስጥ እኛ ስነ ልቦና ውስጥ አላህ ያየኛል የሚለውን ስሜት መፍጠር ነው። የረመዳን ጥበቦችን እያየን ነው፣ እንቀጥልበታለን። ውድ የአገሬ ልጆች፣ የአላህ ሰላምና ደህንነት በእናንተ ላይ ይስፈን። ስለ ረመዳንና ስለ ጥልቅ ጥበቦቹ እየዳሰስ እንገኛለን። በርካታ ጥበቦችን ካሁን በፊት ተመልክተናል። ረመዳንን አላህ የደነገገባቸው ምስጢሮችን፣ ጥበቦችን ለማየት ሞክረናል። አላህ በዚህ ኡመት ላይ ለአንድ ወር ረመዳንን ግዴታ ሲያደርግ በአንድ ወር ውስጥ አሰልጥኗቸው ለ11 ወር ስንቅ ሊሰጣቸው እንደሆን በስፋት ተመልክተናል። ይኸውም ዛሬ ሌላ ጥበቡን ልነግራችሁ ፊታችሁ ላይ ተሰይም ያለው ረመዳን ጾም የሰውን ልጅ ከአካሉ ይልቅ መንፈሱን ለማጎልበት የመጣ ታላቅ ምስጢር ነው። ይህ ምስጢር እሱን አሁንም እየተመለከትን ያለ ነው። የሰው ልጅ ከሁለት ነገር ተሰርቷል። አንደኛው አካሉ ስጋው ነው፣ ሁለተኛው መንፈሱ ነው። የሰው ልጅ መንፈሱን በማጎልበት መጠኑ ከፍታው ይጨምራል፣ ለስጋው በማደር መጠኑ ደግሞ ወደ ታች ይወርዳል። የሰው ልጅ መንፈሱን ባዳበረ ቁጥር ወደ መላእክቱ ዓለም ከፍ ይላል፣ ለስጋው ባደረ ቁጥር ደግሞ ኢላ አስፈለ ሳፊሊን ወደ አፈር እየወደቀ ይሄዳል። ረመዳን ላይ ጾም በስጋ ላይ ድል ያገኘበት ወር ነው። ስጋ ምን ያስፈልገዋል? ምግብ ይፈልግ ነበረ። ኖ አልበላም ብሎ ያ ሰው አለፈው። ኢማኑን አጠነከረ ማለት ነው። ኢማናችን እንደምታውቁት ተሐድሶ ያስፈልገዋል። ጀድድ ኢማነክ፣ ኢማንህን አጠንክር የሚለው ጥሪም ለሁላችን ነው። ኢማናችንን ደግሞ እንድናጠነክር ከሚረዳን ትልቅ የስልጠና ማዕከል ውስጥ ረመዳን ይገኝበታል። እንደሚታወቀው አእምሮ በእውቀት ይመገባል፣ አካል በምግብ ይመገባል፣ መንፈስ ደግሞ በኢማን ነው የሚጎለብተው። ረመዳን ደግሞ አምልኮቹን በማብዛት ኢማናችንን እንድናጠነክር እድል ይሰጠናል። ብዙ ሰው ከቁርአን ጋር የሚገናኘው ረመዳን ላይ ነው። ያም ኢማኑን የበለጠ ያዳብረዋል። ፈርድ መስገድ የሚከብደው ሁሉ ከሱና አልፎ ተራዊህና ተሐጁድ ሲሰግድ ታየዋለ። ይሄም ለኢማኑ ትልቅ ግብአት ነው። ቀን ጾሞ ይውላል መብላት የለመደ ሰው፣ ይህም ለኢማኑ ትልቅ ስንቅ ነው። ረመዳን ኢማንን ለማደስ ጥሩ ማዕከል ነው። አንድ ሰው ሱናን መስገድ የፈርድ ያህል ዋጋ አለው ስለተባለ ሱናን ለመስገድ ይጥራል። ሱና ሶላቶችን፣ ግዴታ ያልሆኑ ሶላቶችን። ፈርድን ደግሞ መስገድ በሰባ እንደሚባዛለት ተነግሮታል። በጀማዓ ሲሆን ደግሞ አጅሩ ትልቅ ነው። እዛም ውስጥ ይበረታል። በዚህ ላይ ሰደቃ ይሰጣል። ቱጠሂሩሁም ወቱዘኪህም ቢሃ፣ ነፍሱን ታጸደዋለች። ዘካውን ሰደቃውን በሰጠ ቁጥር ኢማኑ ጎልብቷልና መስጠት ይጨምራል። በሰጠ ቁጥር ደግሞ ኢማኑን ዙሮ ያድሰዋል። ተመጋጋቢ ናቸው። ሁድ ሚን አምዋሊህም ሰደቀተን ቱጠሂሩሁም፣ ታጸዳቸዋለ ከስስት፣ ተቀባዩን ደግሞ ከሂስድ ታጸደዋለ ስለተሰጠ ማለት ነው። ረመዳን ኢማን የምናድስበት ትልቅ ማዕከል ነው።
እስልምና ለሰው ልጅ ከአካሉ ይልቅ ለመንፈሱ ትልቅ ቦታ የሰጠ ሃይማኖት ነው። እያንዳንዱ አካሉ መብት እንዳለው ሐቅ እንዳለው ድርሻ ሊሰጠው እንደሚገባ ሁሉ ትልቅ ቫልዩ ግን አላህ የሰጠው ለማን ነው? ለአካል አይደለም፣ ለመንፈስ ነው፣ ለሩህ ነው አላህ የሰጠው። ለዛም ነው መላእክቶቹን አደምን ከፈጠረው ከጭቃ በኋላ መንፈስ ሲከትበት እንዲሰግዱ ያዛቸዋል። ወኢዝ ቃለ ረቡከ ሊልመላኢካ ሱረቱ ሷድ ላይ አላህ ይህን ታሪክ ይህን ክስተት ይነግረናል። ጌታህም ለመላእካን ብሎ ባላቸው ጊዜ የተከሰተውን ለኡመቶች አንተ መሐመድ አውሳ ይላቸዋል። ወኢዝ ቃለ ረቡከ ሊልመላኢካ ኢኒ ኻሊቁን በሸረን ሚን ጢን እኔም የሰው ልጅ ከጭቃ ልፈጥረው ነኝ። ፈኢዛ ሰወይቱ ባስተካከልኩትም ጊዜ ወነፈኽቱ ፊህ ሚን ሩሒ እሱም ውስጥ የኔም መንፈስ በከተትኩበት ጊዜ ፈቀዑ ለሁ ሳጅዲን ሁላችሁም ሰጋጅ ስትሆኑ ውደቁ አላቸው። ለሩህ አላህ ክብር ሰጥቶ እንዲሰገድ ተደርጓል። ለአደም መላእካን ሁሉ ሰገዱ ኢላ ኢብሊስ ከኢብሊስ ሲቀር። እስልምና ለመንፈስ ትልቅ ቦታ ሰጥቷል። ረመዳን ደግሞ አንዱ ጥበቡ መንፈስ የምናጎለብትበት ማዕከል ነው። መንፈስ አካልን እንደ መጓጓዣ ነው የሚጠቀመው። መሪው ሹፌሩ እሱ ነው። አካል የተፈጠረው ለመንፈስ ማዕቀፍ እንዲሆን ነው፣ መንፈስን እንዲሸከም። አሁን ባለንበት ተጨባጭ የሰው ልጅ ለቁስ ነገሮች ለመንፈሱ ሳይሆን ለስጋው አድሮ እናገኘዋለን። እንዲህ አይነት የተሳከረ እይታ ያላቸውን ሰዎች አንድ ጥሩ ገጣሚ እንዲህ ሲል ይመክራቸዋል። ያ ኻዲመል ጅስሚ ከም ተሽካ ሊኽድመቲሂ አተጥሉቡ ሪብሓ ፊማ ፊሂ ኹስራን። አንተ ስጋውን አገልጋይ ሆይ ስጋህን ለማገልገል ስንት ነው የምትለፋው? ኪሳራ ባለበት መንገድ ትርፍን ትጠብቃለህ እንዴ? አቅብል ዐለ ሩሕ ወስተክሚል ፈዳኢለሃ ይልቁንስ ወደ መንፈስ ወደ ሩሕ ተመለስና የሚያስፈልጋትን ነገር አሟላላት። ፈኢነከ ብሩሒ ላ ቢልጅስም ኢንሳን አንተ እኮ ሰው የሆንከው በመንፈስህ ነው በሩሕህ ነው እንጂ በአካልህ አይደለም። የሰው ማንነቱ እንዲሰገድለት ያበቃው ፈኢዛ ነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን መንፈስ ስትገባ ነው አካል ክብር ያገኘው። ድሮማ ጭቃ ነበር። የአላህ የሆነች ምስጢር መንፈስ ስትገባበት የሰው ልጅ የተከበረ ሆነ። ወለቀድ ከረምና በኒ አደም የአደም ልጅ የተከበረ ሆነ። ስለዚህ ረመዳን መንፈሳችንን ለማጠንከር ሩሓችንን በኢማን ለመሙላት ጥሩ አጋጣሚ ነው። አላህ ለምን ረመዳንን በእኛ ላይ ግዴታ እንዳደረገው አሁን ተገለጠልን አይደል? የበለጠ እየገባ ነው። ጥበቡ እሱ ነው፣ ሚስጥሩ እሱ ነው። መንፈስ የምትዳብርበት ለአንድ ወር አላህ ኢማንን አጠንክሮ ለ11 ወር መሮጫ ኢነርጂ ቻርጅ የምናደርግበት ነው። ረመዳን ብዙ ሚስጥሮችን ይዟል። ቀጣዮችንም እንመለከታለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ስለ ረመዳን ጥበቦች እየተወያየ እንገኛለን። ይሄው ዛሬም ደግሞ ተከታዩን ክፍል ይዤላችሁ ቀረብኩ። አላህ ረመዳንን የዲኑ ምሰሶ አድርጎታል። ስለ እስልምና መሰረቶች ስንቆጥር ሸሃዳን ካልነ በኋላ ኢቃም ሰላ ወኢታኢ ዘካ ወሰውሚ ረመዳንን መጾም አንዱ የዲኑ ምሰሶ አላህ አድርጎታል። ከሶላት ጋር ከዘካ ጋር ከሐጅ ጋር አብሮ ተጽፏል። ማን ረመዳን ጾም አላህ ለአንድ ወር በዚህ ኡማ ላይ ደንግጎታል። ለምን ደነገገው? እንድንቸገር ነው? እሱ እንዳልሆነማ እሱ ራሱ መጨረሻ ላይ ነገረን። ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስር። አላህ ጾምን በመደንገጉ ለእናንተ የሻው መልካምን ገርን ነገር ነው፣ ማስጨነቅን አልፈለገም ይላል። ስለዚህ የደነገገበት ሌላ ጥበብ አለ ማለት ነው። እሱ ጥበብ ላይ ነው ዛሬም እያወራን ያለ ነው። አሁን የምናየው ሌላው ነጥብ ረመዳን ይመጣና ለጊዜ ቦታ እንድንሰጥ ያደርገናል። አሁን አለመታደል ሆኖ ሙስሊሙ ጊዜ ላይ ደካማ ነው። ለጊዜ ቦታ አይሰጥም። ጊዜን እንደሚጠየቅበት ዘንግቷል። የውመል ቂያማ ውስጥ ከምንጠየቅባቸው 4 መሰረታዊ ነገሮች ውስጥ
አንዱ ወአን ዑምሪሂ ፊማ አፍና እድሜህን በምን አጠፋው ስለ ጊዜ ይጠየቃል። እድሜ ማለት የጊዜ ፓኬጅ ነው፣ ሙሉ ፋይል ማለት ነው የጊዜ እዛ ውስጥ ህፃንነት አለ፣ ወጣትነት፣ ጎልማሳነት፣ እርጅና፣ የጊዜ ሙሉ ፓኬጅ ዑምር ይባላል። ወአን ዑምሪሂ ፊማ አፍና ይህ ነው የምንጠየቀው ጥያቄ የውመል ቂያማ አላህ የሚጠይቀን ጥያቄ። ከዚህም አልፎ ስፔሻል የእድሜ ክፍል ወጣትነትንም አላህ ይጠይቃል። ወአን ሸባቢሂ ፊማ አብላህ ወጣትነትህን በምን አበሰበስከው እንዴት ጠፋ? ጊዜ አላህ ዘንድ የሚተሳሰበ ትልቅ ነገር ነው ማለት ነው። ለጊዜ ግን ዋጋ እየሰጠን አይደለም። ረመዳንን አላህ በዓመት አንዴ ለአንድ ወር ያመጣውና ለጊዜ ቫሊዩ እንድንሰጥ ያደርገናል። አሁን አለመታደል ሆኖ ለቀጠሮ ትልቅ ቦታ አንሰጥም። ቀጠሮቻችን ነፃ ነው። ኢቭን የአረቦቹ ቀጠሮ እያሉ ሰዎች የሚሳለቁበት አባባል አለ። መውዒዲ መዓከ ፊ ሰዓት ልኻሚሳ ከአንተ ጋር ያለ ቀጠሮ 5 ሰዓት ላይ እንገናኝ። ወሰአቲከ ፊ ሳዲሳ 6 ሰዓት እደርስልሃለሁ። ፈኢን ለም አቲከ ፊ ሳቢዓ 7 ካልደረስኩ ፈዝሀብ ፊ ታሚና 8 ሰዓት መሄድ ትችላለህ። ቀጠሮ እያችሁ 5 ሰዓት እስከ 8 ሰዓት ምን ማለት ነው? እስልምና ሙሉ ህግጋቶቹ ሰዓትን ማክበር ነው የሚያስተምረን። ሰው ተለምዶ ሆኖበት የፈረንጅ ቀጠሮ ይላል፣ ፕሮግራም ያለውን ቀጠሮ ሲቀጥርህ ማለት ነው። እስልምና ቀጠሮ ማዘግየት ቃልን ማጠፍ ወንጀል ነው እኮ አይደለም ያለ፣ የንፍቅና ምልክት ነው አላህ ያደረገው፣ ረሱል ሰለላሁ ዐለይሂ ወሰለም ያደረጉት። ወሚን ዓላማት ኒፋቅ የንፍቅናን ባህሪ ሲዘረዝሩ አንዱ የጠቀሱት ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወዐደ አኽለፍ ቀጠሮ ሲይዝ ፕሮግራም ሲይዝ ቃል ሲገባ ያጥፈዋል። ይህ የሙናፊቅ ምልክት እስልምና ስተት ነው፣ ስሮንግ አይደለም ያለው፣ ኖ ንፍቅና ነው ያለው አላህ ረሱል ሰለላሁ ዐለይሂ ወሰለም ያሉት። ታዲያ ረመዳን ይመጣና ከዚህ ከተዋሃደን ሳናስበው ከተቀላቀለብን መጥፎ እኩይ ባህሪ ያጸዳናል። እንዴት አትሉኝም? ልንገራችሁ። ውሰዱት፣ ምሳሌ ልስጣችሁ። አንድ ሰው ሙሉ ቀን ጾመ። አዛን ከማለቱ 3 ደቂቃ በፊት ቢያፈጥር ጾሙ ይቆጠርለታል? ንገሩኛ። አይቆጠርለትም ነው የሁላችሁ መልስ። አዎ አዛን መባል አለበት አንድ ሰው ለማፍጠር። ስለዚህ 3 ደቂቃ ዋጋ አላት ማለት ነው አይደል? አንድ ሰው ጾሟል አልጾመም ለማስባት 3 ደቂቃ ሚዛን ላይ ልትቀርብ ነው ማለት ነው። ኖ ከአዛን 3 ደቂቃ ፊት ነው ያፈጠርክ ጾም ተበላሽቷል እንለው። ይሄ ሰው ህይወት ውስጥ ምንን ያዳብራል? ምንን ያዳብራል ወንድሞቼ? ለ3 ደቂቃ ቫልዩ መስጠት ይጀምራል። እሺ እናሳንሰው 2 ደቂቃ አዛን ከማለቱ በፊት ቢያፈጠር ይፈቀድለታል? ሮንግ፣ ጾም ተበላሽቷል። ይህ ሰው እንደገና መድገም አለበት። ስለዚህ ይህ ሰው ምን ይሆናል ማለት ለ2 ደቂቃ ቫልዩ ይሰጣል። አሃ ለካ 2 ደቂቃ ዋጋ አላት። ጾመሃል ወይም አልጾምክም ለማለት ትልቅ ዲማርኬሽን ነች። ለ2 ደቂቃ ቫልዩ መስጠት ይጀምራል። ሌሊት ስሑር ላይ እየበላ ግለሰቡ ስሑር እየበላ አዛን ሊል ሲል ያቆማል። አሊያም ደግሞ ድንገት አዛን እንኳን ከመጣበት ቶሎ ተጉመጥምጦ በልቶ ያቆማል። ለምን? አሁን ፕሮግራምድ ላይፍ ውስጥ ገባ ማለት ነው። አዛን ሲል ትጀምራለህ፣ አዛን ሲል ታፈጥራለህ። በዚህ ውስጥ የመፍሰስን ትሬንድ አላህ ያለማምደዋል። ለዚህ ሰው ወሩም በዚህ መልኩ ሲያሳልፍ ነገ ፕሮግራምድ ይሆናል። ለጊዜ ቫልዩ ይሰጣል። ለ2 ደቂቃ ክብር ይኖረዋል። 2 ደቂቃውን ክብር የላትም አይደለም። 2 ደቂቃ የቀጠሯችን እየነገርኳችሁ 5 ሰዓት ደርሰ እመጣልሃለሁ 6 ካልደረሱ 7 እየኝና 8 ሰዓት ቻው በላይ ነው አሁን ያለንበት ቀጠሮ። ይሄ ረመዳን ይመጣና ለደቂቃዎች ለ3 ደቂቃ ለ2 ደቂቃ ቫልዩ እንድንሰጥ ያደርገናል። አላስተዋልነውም እንጂ እኮ የእስልምና ህግጋቶች ሁሉም ስርዓት ነው የሚያስተምሩት። ሶላቱን ውሰዱ ለምሳሌ። ሰውየው ምን ይላል? አላሁ አክበር ሲል ተከታዩ ምን ይላል? አላሁ አክበር ብሎ ይከተለዋል። ያውም በሌላ ሐዲስ ላይ ወዲያውኑ ኢማሙ ተክቢራ እንዳደረገ የተከተለ ሰው ትልቅ አጅር አለ። አሚን ሲል ወለዳሊን ብሎ ሲጨርስ አሚን ስትል አሚንታ ከመላእክቶቹ አሚንታ ጋር ከገጠመ እነሱም ይላሉ ወንጀል ተምሯል የሚል ሐዲስ አለ። ስርዓት እኮ ነው እስልምና የሚያስተምረው። መሪን የመከተልን ሳይንስ በሶላት አላህ ያስተምረናል። ኢማም አላሁ አክበር ሲል ተከተለው አላሁ አክበር፣
ሳያሰላምት ብታሰላምት ሶላት እኮ ይበላሻል። ሲያሰላምት ነው የምትከተል። አሁን አውሮፓ ውስጥ አንድ የሰለመ ግለሰብ አለ። የሰለመው ረመዳን ላይ አጋጣሚ ባየው ሐረም ላይ በሚደረግ ሶላት ነው። ሐጅ ወቅት ላይ ከፊት ኢማሙ ያሰግዳል። ሐረም ላይ ወደ 3 ሚሊዮን የሚጠጋ ህዝብ አለ። ሰውየው እንደ አጋጣሚ ሆኖ የሚሊተሪ ባለሙያ ነው። ወደ 6000 ስፔሻል ወታደሮች የሚያሰለጥን እና ቻናል እየቀየርኩ እንዲሳገላብጥ አጋጣሚ አይኔ የሆነ የእስልምና ነገር ላይ ገባዋል። ምንድነው ብዬ ሳየው አሰጋጁ 3 ሚሊዮን ህዝብ በዙሪያው አሰልፎ አላሁ አክበር ሲል ጠቅላላ ያውላ ህዝብ ተከትሎት አላሁ አክበር አለ። ሾክ ዶንኳል። ከዛም ሩኩዕ ሲወርድ አብሮት ሩኩዕ ወረዱ። ሰሚዐ አላህ ሲል ቀጣሉ። ስጁድ ሲወርድ ተከተሉት። ለሱ ይሄ ክስተት አዲስ ነው። ከዛ መጨረሻ ሲያሰላምት አብሮት አሰላመቱ። እንዴት አይነት ስርዓት ነው አልኳል። እኔ 6000 ሰራዊትን ወታደራዊ ስልጠና ለማሰለፍ 6 ደቂቃ ይፈጅብኛል አለ የሰለጠኑት ገባበል ጠጋበል ለማለት። እንዴት በአንድ ትእዛዝ ይከተቷል? ያው ዙሮ እኮ ያያቸው። እኔ ስቁሜ ነው አንተ ገባበል አንተ ወጣ በልም። እሱ ፊቱን እኮ ከጀርባቸውን ያረጋል። አላሁ አክበር ይላል፣ አላሁ አክበር ይላል። ዋትስ ብያልኳል። ምንድነው ሚስጥሩ ብዬ ሳጠና ለካ እስልምና ነበር። ወደ እስልምና መራኝ ይላል። የእስልምና ህግጋቶች የሚያስተምሩ ምንድነው? ስርዓት ማዝ፣ ፕሮግራምድ መሆን፣ መሪን መከተል፣ ስርዓት ያለ ሰው እንድትሆን። የረመዳን መዝች ጋር ሚስጥሩ ይመጣና ለደቂቃዎች ዋጋ ስጥ። ከአዛን በፊት 2 ደቂቃ ቀድመ ብታፈጥር ጾም የለህም። ስለዚህ 2 ደቂቃ ላይፍ ላይ ቫልዩ አላት እያለን ነው። አላህ ሚስጥሩ እየገባን ነው። ጥበቡ እየተገለጠልን ነው። ይሄ እንግዲህ ዛሬ ካየነው የረመዳን ጥበብ ውስጥ አንዱ ነው። ቀጣዮችን ቀጥለን እንመለከታለን። እስከዛው አላህ ሁላችንን በሰላም ያቆየን። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ውድ ተመልካቾች የአላህ ሰላምና ደህንነት በእናንተ ላይ ይስፈን። ስለ ረመዳን እያወራን ነው። አላህ ረመዳንን በዚህ ኡማ ላይ ለ1 ወር ያህል ደንግጎታል። ከመደንገግ አልፎ አላህ የዲኑ አንዱ ምሰሶ አድርጎታል። ወሰውም ረመዳንን መጾም አላህ በሐዲስ በበርካታ የቁርአን አንቀጾች ትኩረት የቸረው ትልቅ ወር ነው። ትልቅ የተቀደሰ ወር ነው። በሱም ውስጥ የሱ የተከበረ ቃል እንዲወርድ አላህ መረጸ። ይህን ወር ሙእሚኖቹ በግዴታ እንዲጾሙት አላህ አድርጓል። ምን ነው ካልነ አላህ በዚህ ውስጥ እኛን ሊያሰለጥነን የፈለገ በርካታ ጥበቦችን ይሄ ወር ይዟልና። ዛሬ ደግሞ ተከታዩን ጥበብ እንመልከት። ስለ ትዕግስት እናያለን። ትዕግስት ወይም ጽናት በህይወታችን ላይ ወደ ስኬት እንድንደርስ በጣም የሚያስፈልገን የህይወት ንጥረ ነገር ነው። ጋብቻ እስክንዝ ድረስ ከዝሙት መታገስ፣ በራሳችን ላብ የሰራነውን እስክንመገብ ድረስ ከስርቆት መታገስ፣ የቀረጽነውን ዓላማ ጥግ እስክንረግጥ ድረስ መታገስ ወሳኝ ነገር ነው። ይህን ትዕግስት ሁላችን ያስፈልገናል። ለህይወታችን መሰረታዊ ነገር ነው። ይህን ትዕግስት የት እናምጣው አትሉኝም? ታዲያ ረመዳን የመጣበትም ጥበብ እሱ ነው። ረመዳን ከተደነገገባቸው ጥበቦች ውስጥ አንዱ ኡማውን አላህ ለ1 ወር አሰልጥኖ ለ11 ወር ታጋሽ እንዲሆኑ ማድረግ ነው። ረመዳን ትዕግስትን ያስተምረናል። ፈአዩ መድረሰቲን ተቁሙ ቢተዕሊም ሰብር ልጀሚል። እስኪ የትኛው ትምህርት ቤት ነው ጥሩን ትዕግስት ከማስተማር አንጻር ከረመዳን የተሻለ ሊያሰለጥነን የሚችለው? አላህ በግዴታ ደንግጎ 1 ወር አሰልጥኖ ለ11 ወር የህይወት ጉዟችን ታጋሽ ጽኑ እንድንሆን በዓላማችን ላይ እንድንጸና አላህ ያደርገናል። ቁርአንም ሐዲሶችም የሚያወሩት ስለዚህ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? ሱሙ ሸህረ ሰብሪ፣ የትዕግስቱን ወር ጹሙት ይሉናል። በሌላም ሐዲሳቸው ላይ ኢብኑ ማጀህ በተዘገበው ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሉናል? አነ ሰውመ፣ ጾም እኮ ኒስፉ ሰብር፣ የትዕግስት ግማሽ ነው ይሉናል። ጾም የትዕግስት ግማሽ ነው። ከዚህም አልፎ የአላህን ስብሓነሁ ወተዓላ ይህን የተገበረ ንግግር ከጾም አንጻር ይተረጉሙታል። የቱን ንግግር አትሉኝም? ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ፣ እነዛን ታጋሾችን ያለ ገደብ ነው ምን መነዳቸው ሚል የቁርአን አንቀጽ አለ። እነማን ናቸው ታጋሾች ሲባል
ሙፈሲሮች የቁርአን ተንታኞች ምን አሉ? አሳቢሩን ሁሙ ሳኢሙን ታጋሾች የተባሉት ምንዳቸው ገደብ የሌለው አላህ ዘንድ በጣም ትልቅን ክፍያ የሚከፈላቸው እነማን ናቸው? ታጋሾች ናቸው። ታጋሾቹ እነማን ናቸው? ጾመኞች ናቸው። መጾም ትዕግስትን ይፈልጋል። ታዘቡት እስኪ ፈሳኢሙ የጁዕ ወበይነ የደይህ ሸህዩ ልጊዛ አንድ ሰው ጾመ ማለትን ማለት ነው። ጥበቡን እዚህ ጋር ተመልከቱት። ከፊት ለፊቱ በጣም ጣፋጭ ምግብ አለ፣ በጣም የሚያጓጓ ምግብ። ያ ከፊት ለፊቱ ተቀምጦ ግን አላህ ያን አለመብላት ግዴታ ስላደረገበት ይጾማል። ወያዕጣሽ ደግሞ በውሃ ጥም ይንገላታል። ወበይነ የደይህ ማኡን ባሪድ ቀዝቃዛ ውሃ ሲንቆረቆር እያየው አይጠጣውም። መግሪብ እስኪደርስ ይጠብቃል። ለምን? እንዳይጠጣ ታዟል። ጹም ተብሏል። እችን ጥበብ ተመልክቷት። ስልጠናዋ ዝች ላይ ነች፣ ሚስጥሯ ዝች ላይ ነች። ጥበቡ እዚህ ጋር ነው የሚገለጠው። አንተ አሁን አትጠጣም፣ ቀዝቃዛዋ እያየህ ጠምቶሃል። ግን ፀሐዩ አንገላታይ ብለህ ረፍት ጥላ ትፈልጋለህ። ለምን አትጠጣም? እንዳትጠጣ ተከልክለሃል። ጾመኛ ነህ አንተ። ስለዚህ ቀዝቃዛዋ እያየህ ካልጠጣ ነገ ደግሞ ሐላል ያልሆነችን ሴት ጋር ዝሙት ከመስራት ታገሳለህ ማለት ነው። ግልጽ ነው። ጥበቡ እየገባችሁ ነው። ቆንጆ ምግብ ፊት ለፊት እያየ ላለመብላት በራስ ላይ ግዴታ እኮ አድርጋል። ብትበላው እኮ ችግር የለውም፣ አላህ ዘንድ ነው የምትጠየቀው። ግን አትበላውም። ለምን ካልክ እንዳትበላ ታዛሃል። መግሪብን ትጠብቃለህ፣ አዛኑን ትጠብቃለህ። ልክ ይሄን ነው እስልምና የሚያስተምረን። ረመዳንም ውስጣችን የሚያሰርጸው ይሄን ጥበብ ነው። ይሄን ጥበብን ውስጣችን የሚከተው አንተ አሁን ውሃ እያየ ካልጠጣ ለምን ስለተከለከለ ሐራም ሴት ተገላልጣ ስትሄድ ጸጉሯን ለቃ ስትሄድ እሷ ጋር ዝሙትን ከመስራት ትቆጠባለህ። ለምን? ማግባት አለብህ። ማግባት ነው ያንተን ጾም የሚፈታው፣ የወንዳዊ ፍላጎትህን ማለት ነው። ልክ እንደዛው አዛን ሲል ውሃ እንደምትጠጣው በሐላል ካላገኘ ወደ መጥፎ አካሄድ አትሄድም። እዚህ ረመዳን ከመጣባቸው ሚስጥሮች ውስጥ ጥበቦች ውስጥ አንዱ እኔ እናንተን ታጋሽ ማድረግ ነው። ውሃ እያየ ካልጠጣ ምነው ስለተከለከልክ ዝሙትም አትሰራ፣ ምነው ተከልክላል። ሐላል ሚስት ፈልገህ ሰርተህ ጥረህ ጥሩ ቤተሰብ መስርተህ ትውልድ የምታመርትበትን ትክክለኛውን የፍቅር ማዕከል ትዳርን ለመመስረት ትታገሳለህ። ገንዘብ የሰው ተሰጠ አትሰርቅም፣ ትታገሳለህ የራስህ እስኪኖር። ረመዳን የሚያስተምረንን ጥበብ አያችሁት? ቀዝቃዛ ውሃ እያየ ካልጠጣ ስለዚህ ሐራም ሴትም አትገናኝም ማለት ነው። ግልጽ ነው። ምነው ዚና ስለሆነ፣ ይሄም መጠጣት ደግሞ ማፍጠር ስለሆነ ማለት ነው። አላህ ዘንድ ትልቅ ወንጀል። ረመዳን ማፍጠር ትልቅ ወንጀል ነው። እንደ ቀላል እናየው አይደለም። ሰይድና ዑመር እብኑ አልኸጣብ እብኑ ሐዝም ሰይድና ዑመር ንግግር ይዘው ነው ከትላልቅ ወንጀሎች ውስጥ ይላሉ ሰይድና ዑመር ረመዳን ፈርድ ተደርጎበት ለመጾም ደርሶ እንዳፈጠረ ሰው ወንጀለኛ አላቅም ይላሉ ሰይድና ዑመር እብኑ አልኸጣብ። ረመዳን መጾም ግዴታ። እዚህ በዚህ ግዴታ ውስጥ መጾም ግዴታ ስለሆነ ትዕግስትን ትማራለህ። ትዕግስትን ከተማርክ ለወደፊት ህይወት ስንቅ የሚሆንን ቁም ነገር ጨበትክ ማለት ነው። ታጋሾንክ ማለት ነው። ብዙዎቻችን ቂራአት እንጀምራለን፣ ኪታቡ እንደጀመር ነው እናቆመዋለን። ጽናት ያንሰናል። የህይወት ግብ እንቀርጻለን፣ ቶሎ እናቆመዋለን። ለምን? ጽናት ጎሎናል ማለት ነው። ብዙ ሰው ዚና ላይ የሚወድቀው ለምንድን ነው? ሐላል ትዳር እስኪመሰርት ድረስ መታገስ አቅቶት እኮ። ትዕግስት መሰረታዊ የህይወታችን ንጥረ ነገር ነው። ይህን ትዕግስት ታዲያ የት እንማረዋለን ካላችሁ ረመዳን ውስጥ እንማረዋለን። ምሳሌ ሲርብህ ተርበህ እየተኛ የሚሆን ረፍት እየወሰድክ መግሪብ ለመድረስ መጣር፣ የማፍጠሪያው ሰዓት እስኪደርስ መጣር ትዕግስትን ያለማምዳል። ወር ነው እኮ ደግሞ አንድ ቀን ሳምንትም አይደለም። ወሩን ደግሞ ማቋረጥም አልተፈቀደልም። ኮንቲኒየስሊ ነው የምትጾም። እሰቡት 30 ቀን በሴም ስቴፕ ስተድ የዘንድሮ የስነ ለውጥ ሳይንስ አጥኚዎች አንድ ሰው አንድን ነገር ለ30 ቀን ካደረገው ባህሪው ይሆናል ይላል። ለ30 ቀን በቋሚነት አንድን ነገር ካደረገው ንባብናው ሞክረው ጠዋት ጠዋት ሳተኛ 30 ደቂቃ ማንበብ ለወር አንብብ ትለምደዋለህ፣ ባህሪ ይሆናል። ከዛ ወዲያ እምቢ ይላል። ተቃራኒውን ሞክረው መተኛትን ዞር ልነሳ ብትላቸው ገና መጽሐፍ እንዳያስገ ይወስዳል። ለወር ታጋሽ ስትሆን ምሳም መዝለልን፣ ቀዝቃዛ ውሃ እያየ ማለፍን፣ ጣፋጭ ምግብ እያየ መተውን ስትለምድ
ምን ሆንክ ማለት ነው? ታጋሽ ሆንክ ማለት ነው። ትዕግስት ተዋህደህ ማለት ነው። አንድ ነገር ስታየው ለስሜት ተገዣቶን ነው ለምን ትላለህ? between stimulus and response there is a gap እንደሚሉት በማነሳሻዎች መሃልና ለዛ ምላሽ በመስጠት መሃል ነፃ ምርጫ አለው የሰው ልጅ ስቲቨን ኮቬ እንደሚሉት። ስለዚህ ነፃ ምርጫ ነው። ያው ዚና አልሰራም ይሄ ሐራም ነው ትላለህ። ልክ ረመዳን ላይ ቀዝቃዛው አይተህ እንደምዘለው ማለት ነው። ከረመዳን ሚስጥሮች ውስጥ ጥበቦች ውስጥ ይህን ትውልድ ታጋሽ ማድረግ እስልምና ትላልቅ ዓላማዎች አሉት። ትውልድን የመለወጥ ሸክምን ነው ለዚህ ኡማ አላህ የሰጠው። ይህም በመስራት ሂደት ለምን ያስፈልገናል? ጽናት፣ ትዕግስት ያስፈልጋል። ስለዚህ ከማግባት በፊት ዚናን ትዘላለህ። እስሩ እስካለ እስክትፈታ ትታገሳለህ። ዓላማ ከነደፍክ ጥግ እስክትረግጥ ትታገሳለህ። ይህን የተማርከው ከዚህ ትልቅ ትምህርት ቤት ከዚህ የጥበብ ማዕድ ተማር ነው ማለት ነው። ቀጣይ ጥበቦችን እንመለከታለን። ውድ ተከታታዮቻችን የአላህ ሰላምና እዝነት ሁላችን ላይ ይስፈን። ዛሬ ደግሞ የተገናኘነው የረመዳንን ውሎ የበለጠ ተጠቃሚ እንሆን ዘንድ ፕሮግራም ለማውጣት ነው። የአንድ ሙእሚን የረመዳን ውሎ ፕሮግራሙ በራመጅ ለሸخص المسلم في رمضان እንዴት ይሆን? መጀመሪያ ፕሮግራማችን ሱብሒን ሰላት በጀማዓ መስገድ ነው። ትልቅ ጸጋ አለው። ሁለተኛ ሱብሒን ከሰገድን በኋላ ቁጭ ብለን በዚክር በዱዓ ቁርአን በመቅራት ማሳለፍ ነው። የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ይሄ ነበር። ሙስሊም ላይ እንደተዘገበው كان النبي صلى الله عليه وسلم إذا صلى الغداة أي الفجر فجر كسجدوا بهلا جلس في مصلاه حتى تطلع الشمس ፀሐይ እስክትወጣ ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰገዱበት ቦታ ላይ ቁጭ ይሉ ነበር። ሱብሒ ሰገዱ እዛው ቁጭ ብለው ዚክር ዱዓ ሲያረጉ ፀሐይ ትወጣ ነበረ። أخرجه الترمذي يزجبوتنا أنس بن مالك ያስተላለፉትም ሐዲስ በጣም የሚደንቅ ነው። ጸጋውን ተመልከቱት። ከዚህ በኋላ ሱብሒ ሰግዳችሁ ቶሎ ቤት አትመለሱም። قال النبي صلى الله عليه وسلم من صلى الفجر في جماعة የሱብሒን ሰላትን በጀማዓ የሰገደ ثم قعد يذكر الله حتى تطلع الشمس ከዛም ፀሐይ እስክትወጣ ድረስ ቁጭ ብሎ አላህን ያስታወሰ ዚክር ያረገ ቁርአን ይቀራ ثم صلى ركعتين ከዛም በኋላ ፀሐይ ወጣ ማለት ሲጀመር ሶላት ሁለት ረካዓ ሰገደ። ክፍያው ምን ይሆን? كانت له والو رسول الله صلى الله عليه وسلم ለርሱ ይሆንለታል ከአጅሪ حجة وعمرة ልክ ሙሉ ሐጅና ዑምራ እንዳደረገ ታመቲን ታማ ሶስት ጊዜ ሙሉ የሆነ ሐጅና ዑምራ እንዳደረገ ይጻፍለታል። ሱብሃንአላህ። ምናልባት አሁን እኮ የምናደርገው ሐጅ አላህ ያለውን ትእዛዝ ካለ መጠበቅ ክፍተት ልንፈጥር እንችላለን። ሐጃችን ሙሉ ላይሆን ይችላል። ይሄ ግን በነብዩ ሰለላሁ ዐለይሂ ወሰለም ዋስትና ሙሉ የሆነ ሶስቴ ነው አጥብቀው የተናገሩት ሐጅና ዑምራ እንዳደረገ ይጻፍለታል። ሱብሒ ሰገደ፣ እዛው ቁጭ ብሎ ዚክር ሲያርግ ዱዓ ሲያረግ ቆየ። ከዛም ሁለት ረካዓ ሰግዶ ከመስጂድ ወጣ። አላሁ አክበር። እዚህ ፕሮግራማችን ሱብሒ በጀማዓ እንሰግዳለን። ሁለተኛ ከዛ ቁጭ ብለን ዚክር እናደርጋለን ማለት ነው ፀሐይ እስክትወጣ። ከዛም ሁለት ረካዓ ሰግደን ከመስጂድ እንወጣለን። ሶስተኛው ሰላት الضحى ቤት እንደመጣን ወደ አደርገን ወደ ስራ ከመውጣታችን በፊት አሊያም እህቶቻችን ወደ ስራ ከመመለሳቸው በፊት ምን ታደርጋላችሁ? ሰላት الضحى። አቡ ሁረይራ የነብዩ ታላቅ ሰሃባ ምን ይሉናል? አውሳኒ ኸሊሊ بثلاث በሶስት ነገር ነብዩ አደራ ብለውኛል ብሎ አንደኛው ምንን ጠቀሰ? ከነዚህ ውስጥ አንሰሊ ሰላት الضحى ሁሌም ሰላት الضحى እንዳልተው አዘውኛል ይላሉ አቡ ሁረይራ አው ከማ ቃል። ስለዚህ ሱብሒ ሰገድና ከዛ ዚክር ስናረግ ቆየን። ከዛ ቤት መጣን ሁለት ረካዓ ዱዓ ሰግደን ከቻልን 8 እንወጣለን ከቤት ማለት ነው። ከዛ አራተኛ ፕሮግራማችንን እየቀረጽን ነው። ሰላት الظهر والعصر في الجماعة ዙህርና አስርን ደግሞ በጀማዓ እንሰግዳለን። ፈርዶችን በቻልነው መጠን በጀማዓ መስገድ አለብን። ዙህርና አስርን እንሰግዳለን። በጀማዓ መስገድ ጸጋው ትልቅ ነው። سعيد بن مسيب ታላቁ ታቢዒን ምን ይላሉ? من صلى في جماعة بجماعة كو صلاة سجد فقد ملأ البر والبحر من البر يبسنم وكانوسن وانزنم
በኸይር ሞላው ይባላል። ጸጋው ችሮታው ሰፊ ነው እና በቻልነው መጠን ዙህርና ዐስርን በጀማዓ እንሰግዳለን። ዐስር ሰግደንሳ አምስተኛ ፕሮግራማችን እሱ ነው። አልኢትሳል ቢልሙስሐፍ ሸሪፍ አሁን ቁርአን ጋር የምንገናኝበት ወቅት። የቀን ሐጃችን ጨረስነ፣ ስራ ቢሮ ቆለፍነ፣ ከዐስር ሰላት በኋላ ቁጭ ብለን አላህ ያወፍቀን እስከ መግሪብ ቁርአን የምንቀራበት ለማክተም የምንጥርባቸው ወቅቶች ይሆናሉ። ስድስተኛ ከዛም በኋላ ተክሲሩ ዱዓ ቀብለ አልመግሪብ ወባዕደ አልኢፍጣር። ስድስተኛ ፕሮግራማችን ዱዓ ማብዛት ነው። ለአንድ ጾመኛ ሊያፈጥር ሲል የሚያደርገው ዱዓ አይመለስም ተብሏል። ወኢነ ሊሳኢሚ ዒንደ ፊጥሪሂ ዳዕወተን ማ ቱረድ፣ የማይመለስ ዱዓ አለው ተብሏል። ልክ መግሪብ የሆነ ደቂቃዎች ሲቀሩት 30 ደቂቃ 20 ደቂቃ 10 ደቂቃ ዱዓ ከአላህ ጋር እንዳፈጠርነም ቴምሩን አፋችን ከተን ዱዓ ማድረጉ በጣም ይወደዳል። ሰባተኛ ቀለል አድርገን እንበላና ወደ ተራዊህ ሰላት ደግሞ እንመለሳለን። ሰባተኛው ምንድነው? ተራዊህ ነው። ምግቡን ቀለል እናድርገው። ብዙዎቻችን በልተን ሄደን ሶላቱ ይከብደናል። ተራዊህ አይደል? ሰባተኛው ተራዊህ ሰላትን መሄድ ነው። ስምንተኛ ثم قيام الليل፣ ከዛ ደግሞ ሌሊት ተነስተን አላህ ያወፍቀን በተለይ ዊትርን መጨረሻ እናድርገው። ከሱብሒ በፊት ሌሊት ተሐጁድ ተነስተን የምንሰግድበት ነው። ከዛ በኋላ ምን ይመጣል? ሱብሒ ይመጣል። ከሱብሒ እስከ ሱብሒ ያለን ፕሮግራም ይህ ይሆናል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሱብሒንና ዒሻን በጀማዓ መስገድን ሲነግሩና መን ሰለለ ዒሻአ ዒሻን የሰገደ ፊ ጀማዓቲን በጀማዓ የሰገደ ፈከአነማ ቃመ ንስፈ ለይል፣ ሌሊቱን ግማሽ በአምልኮ እንዳሳለፈው ይቆጠርለታል፣ ሲሰግድ እንዳሳለፈ። ወመን ሰለ ሱብሕ ፊ ጀማዓቲን፣ ከዛም ሱብሒን ደግሞ በጀማዓ የሰገደ ፈከአነማ ሰለ ለይለ ኩለሁ፣ ሌሊቱ ሙሉውን በአምልኮ እንዳሳለፈ ይቆጠርለታል። ይህ ሙስሊም የዘገቡት ዘገባ። የአንድ ሙስሊም የረመዳን ፕሮግራማችን እኔ ናቸው። እንድገማቸው። ሱብሒን በጀማዓ እንሰግዳለን። ሁለተኛ ከሱብሒ በኋላ ቁጭ ብለን ዚክር እናደርጋለን። ፀሐይ ልትወጣ ስትል 2 ረካዓ ሰግደን እንወጣለን። ሙሉ የሐጅና የዑምራ አጅር እንዳገኘን ይጻፍልናል። ዘገባውን ትርሚዚን የዘገቡት የዘመኑ የሐዲስ ጠቢብ ሼኽ አልባኒ ሶሒህ ያሉት ዘገባ። ሐጀትን ወዑምረትን ታመትን ታማ። ሁለተኛ ፕሮግራማችን እሱ ነው። ሶስተኛ ሰላት ዱሃ እንሰግዳለን። አራተኛ ዙህርና ዐስርን በጀማዓ እንሰግዳለን። አምስተኛ ከዐስር በኋላ ቁርአን ጋር ትስስር እንፈጥራለን። ስድስተኛ ዱዓ እናበዛለን ከማፍጠራችን በፊት። ሰባተኛ ተራዊህ ሂደን እንሰግዳለን። ስምንተኛ ቅያመ ለይል እንሰግዳለን። ፕሮግራማችን የአንድ ሙእሚን የረመዳን ፕሮግራም እኒህን ይመስላሉ። በዚህ መልኩ ከተጠቀምንበት ከረመዳን ጥበብ በጣም ተጠቅመን ከረመዳን በጣም ራሳችን በኢማን አደራጅተን የምንወጣበት ወር ይሆንልናል። አላህ ይቀበለን። ሁላችንም ለዚህ ኸይር ስራ ይወፍቀን። አላህ ታላቁ ኃያሉ አላህ የሰው ልጅን የፈጠረው ጌታ የሚጠቅመውን ነገር ደንግጎበታል በእርሱ ላይ። አላ ያዕለሙ መን ኸለቅ ወሁወ ለጢፉል ኸቢር። እሱ የውስጥ አዋቂና አዛኝ ነው። ለሰው ልጆች የሚበጃቸውን ነገር በሸሪዓው ህግጋቶች ውስጥ ደንግጎላቸዋል። ከነዚህ ነገራቶች ውስጥ ታላቁ የረመዳን ወር ይገኝበታል። አላህ ቁርአን ላይ ኩቲበ ዓለይኩም ሲያም፣ በእናንተ ላይ መጾም ግዴታ ተደረገ ይለናል። ለምን አላህ በእኛ ላይ ግዴታ አደረገው? አላህ ከመራባችን የሚያገኘው ነገር የለም። እኛም የሚጠቅመን መልካም ነገሮች ረመዳን በውስጡ ስላቀፈ ነው። የዲኑም አንዱ ምሰሶ አድርጎታል። ወሰውም ረመዳን፣ በእርሱም ውስጥ ቁርአን እንዲወርድ አድርገዋል። ምእመናን ያን ወር በክብር ይጾሙታል። ሲጾሙት ውስጡ ላይ ተምሮት የሚያልፉት አውቀውትም ይሁን ሳያውቁት ለውጧቸው የሚያልፈው መልካም ነገርን ረመዳን ይዟል። በርካታ ጥበብን በውስጡ አቅፏል። እነዚህን ጥበባት እየተነተን እንገኛለን። ይሄው ዛሬ ካለንበት ቦታ ላይ ደርሰናል። ዛሬ ደግሞ አንዱን የረመዳንን ጥበብ ልነግራችሁ ፊታችሁ ተሰይሜያለሁ። ረመዳን ከሚያስተምረን ውስጥ አላህ ቁርአን ላይ አያመን ማዕዱዳት ይለናል። ረመዳን የተቆጠሩ ቀናቶች ናቸው ይለናል። ረመዳን ከሚሰጠን አንድ ጥበብ ውስጥ ዱንያ
አጭርና ኃላፊ መሆኗን ረመዳን ውስጥ እንማርበታለን። እስኪ አስታውሱ፣ ከወራት በፊት ረመዳን 6 ወር ቀረው 3 ወር ቀረው እየተባለ ፌስቡክ ላይ ይለጠፍ ነበር። ይሄው አሁን ረመዳንን ቀረብ ነው፣ ተገናኘ ነው። ቀናቶቹ ሳናስባቸው ከፊት ለፊት እያመለጡን ነው። ነገ ዒድ ብለን እንዘያየራለን። ዱንያ እንዴት ፈጣ እንደሆነች አያችኋት? እንዴት አላቂ እንደሆነች ተመለከታችኋት? ብዙ እንደማዘል ቃያችኋት? ለዛም ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እብን ዑመር ቡኻሪ ላይ በተዘገበው ሐዲስ አኸዘ ረሱሉላሂ ቢመንኪበየ ፈቃል፣ ትከሻዎችን ሁለቱን ይዘው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቅን አደራ ሰጡኝ ይላል። ኩን ፊ ዱንያ ገሪብ፣ ዱንያ ላይ ስትኖር እንደ ባይተዋር እንደ እንግዳ ሆነህ ኖር። አው ዓቢሩ ሰቢል፣ ዓለም እንዳልፎ ሀጅ መንገደኛ። መንገደኛ እንዴት ነው በመንገዱ ላይ የሚያሳልፈው? ሻንጣውን ይዞ ትጥቁን አጠባብቆ እረፍት ሳይሰማው ቤቱ እስኪደርስ አሊያም ወደ መሄድበት ቦታ እስኪደርስ ውስጡ አያርፍም። መንገደኛ ድካም ውስጥ ነው፣ ሐሳብ ውስጥ ነው ያለው። እንደዛ ሆነ ይሉታል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ይህም ምክራቸውን ውስጡ ያዋሃደው ይህ ታላቅ ሰሃባ እብን ዑመር የዑመር እብኑ ልኸጣብ ልጅ ዓብደላህ ምን ይላል? ሰዎችን ሲመክር ኢዛ አስባሕተ ይላል፣ ያነጋህ ጊዜ ፈላ ተንተظር ልመሳ፣ ማምሸትን እንዳትጠብቅ። ምሽት ላይ መጣ ይችላል፣ ቀን ላይ ዱንያን ልትለቃት ትችላለህ። ወኢዛ አምሰይተ፣ ካመሸህ ደግሞ አላህ ብሎት ፈላ ተንተظር ልመሰባሕ፣ ንጋትን እንዳትጠብቅ ላታነጋ ትችላለህ። ስብሓንላህ። ወኹዝ ምን ሰሓቲከ ሊመረዲክ ወምን ሐያቲከ ሊመውቲክ ይላል። ከጤንነትህ ለበሽታህ ያዝለት፣ በጤንነት ጊዜ ስራ። ወምን ሐያቲከ ሊመውቲክ፣ ከህይወትህ ደግሞ ለሞትህ ያዝለት፣ ከሞት በኋላ ለሚጠብቅ ህይወት ተዘጋጅለት ይላል። ረመዳን ከሚያስተምረን አንድ ጥበብ ውስጥ ዱንያ እንዲፈጣን ነችልኝ። ይህ አንድ ወሩ እንዴት ብሎ አለፈ? ትናንት ስንጠብቀው አልነበረም እንዴ? መጣ ብለን ቴምር ስናዘጋጅ አልነበረም እንዴ? አሁን ዒድ ሆነ፣ ዒድ እየተዘያየርን ነው። ስቴዲየም ወጠልን ሰግድ ነው። አለቀች እንዲህ ወሯ። አመቱም እንዲህ ነው የሚያልቀው፣ እድሜያችንም ለካ እንዲህ ነው የሚሄደው። ይሄን ትምህርት ሳናቀው አስርጦት ያልፋል። መቼውኑ ደግሞ አለቀ እንባባላለና አሽሮራ ገባ እንዲህ እንላለን ከሁሌ። ረመዳን ከሚሰጠን አንድ ጥበብ ውስጥ ከሚያስተምረን ሚስጥር ውስጥ ዱንያ ኃላፊ ነች። ለሚቀጥለው ዓለም ተዘጋጁ፣ እቺ ታልፋለች። ይሄው ረመዳን አለፋል። አያም ማዕዱዳት፣ አጭር ቀናቶች ተቋጩ። አንድ ወር አለቅ፣ 11ዱም እንዲህ ያልቃል። አመታቶችም እንዲህ ይጓዛሉ። ይህም ሚስጥር የተነዱ የአላህ ደጋግ ባሮች የእነ አብደላህ ብን ዑመርን ምክር የተቀበሉ የረሱልን ተግሳጽ ውስጣቸው ያቀፉ ሰዎች እንድች የሚል ቋሚ ዜማ አላቸው። ኢነ ሊላሂ ዒባደን ፉጣና። ይችን ግጥም ኢማም ነዋዊ ሪያድ ሳሊሒን መግቢያ ላይ አስቀምጠዋታል። ሪያድ ልሳሊሒን፣ የደጋግ ባሮች ቄጤማ፣ ሳር፣ ጨፌ ማለት ነው። ሪያድ ሳሊሒን ለዚህ ቆንጆ ኪታባቸው፣ እሱም የሚመስል ኪታብ አልተጻፈም። ለዚህ ውብ ኪታባቸው መግቢያ ላይ እችን ግጥም ያስቀምጣሉ። ኢነ ሊላሂ ዒባደን ፉጣና፣ ለአላህ እኮ አክቲቭ የሆኑ ብስል ባሮች አሉት። የዱንያ ማንነት የተረዱ በጣም አክቲቮች አሉ። ኢነ ሊላሂ ዒባደን ፉጣና ጠለቁ ዱንያ ወኻፉ ልፊተና፣ ዱንያን የፈቷት ፈተናዋን ፈርተው ዱንያን የተፋቷት፣ እንደ መንገደኛ ሆኖ ራሳቸውን ያስቀመጡ፣ እንደ ተጓዥ ራሳቸውን ያስቀመጡ ብስሎች አሉ። ዋናው ጉዟቸው የት ነው? አኸራ። የወጡበት የመጀመሪያ ቤት አላቸው። የመጀመሪያ መንዚላቸው ናት። ጀነት እኮ ከአባታችን ጋር ገብተን ነበር፣ ከአባታችን ጀርባ ሆነን በተፈጸመ ስተት ወንጀል ከጀነት አባታችን አደም ወጥተዋል። እንመለሳለን። ፈኢነሃ መናዚሉና ልኡላ ወፊሃ ልሙኸየሙ ነው የሚሉት እብኑ ልቀይም። ፈሐያ የአላህ ተነሱ ኢላ ጀናት ዓድኒን፣ ወደ ሕያው ወደ ሆነችው ጀነት። ፈኢነሃ መናዚሉና ልኡላ፣ የመጀመሪያ ማረፊያችን እሷ እኮን የነበረች።
وفيها المخيم ደስ የሚሉ ድንኳኖች ያሉበት አገር እኮ ነው። فحيا إلى روضاتها وخيامها ሲወደ ቄጤማው ያ አላህ ተነሱ ነው ይሉናል። فحيا إلى عيش ليس يسأمي ما يسلج ولا نورو لا يبغون عنها حولا نميلو الله كجنة تلواجنا يفلقون ركتو نميلوت ደስተኞች ናቸው። ስለዚህ ያ ዓለም እንደሚጠብቃቸው ስለሚያውቁ ወደ መጀመሪያ ቤታቸው ለመሄድ መንገደኛ እንደሆኑ ነው የሚያስቡት የአላህ ምርጥ ባሮች። ዱንያን ፈቷት ፈተናዋን ፈርተው إن لله عبادا فطنا طلقوا الدنيا وخافوا الفتنة فلما علموا باوقوا ጊዜ أنها ليست لحي وطنا ያው ልቦና ላለው መኖሪያ እንዳልሆኑ አወቁ። ሁሉም ይሞታል። جعلوها لجة واتخذوا صالح الأعمال فيها سفنا እሷን ጊዜው መጠጋ እንደማ አበላይ ተዋት መልካም ስራን እንደ ሰፊና እንደ መርከብ አርገው በሷ ላይ ተንሻለው አለፉባት። ረመዳን ከሚያስተምረን ውስጥ ዱንያ አጭር ነች፣ ታልፋለች፣ ማንም አይቀርም። ولو كانت الدنيا تدوم بأهلها لنواريوا كم الزوتر بيون نورو دنيا لكان رسول الله حيا وباقيا رسول نبر يوم يهون ساتشوم تلوات دوال صلى الله عليه وسلم ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي صمت الفالج ሁላችንም እናልፋለን። የተጻፈው ወንጀል ወይ ኸይር ስራ ብቻ ይጠብቀናል። ረመዳን ከሚሰጠን አንድ ጥበብ ውስጥ ዱንያ ላፊ ነች። ይሄው ትናንት ደረሰ ያልነው ተቋጭ አይደል? ዱንያም እንዲህ ትቋጫለች። የኛም ህይወት እንዲጠናቀቃል አላህ እንገናኘዋለን። ረመዳን በርካታ ጥበቦችን የያዘ የስልጠና ማዕከል ነው። ይሄው ዛሬ አንዱን አየን፣ ቀጣዮችን እንመለከታለን። አላህ የነገ ሰው ይበለን። ወሰለላሁ ወሰለም ወባረከ ለነቢይና መሐመድ። ስለ ታላቁ ረመዳን እያወራን ነው። ውስጡ ስላዘው ሚስጥርና ጥበብ እየተነተን እንገኛለን። ዛሬ ደግሞ ረመዳን ከመጣበት ሌላው ጥበብ ውስጥ አንዱን አክልላችኋለሁ። ብዙዎቻችን ልጆቻችን ተርቢያ መስጠት እንመኛለን፣ እድሉን ግን አናገኘው። ሶላት ላይ ጸንተው እንዲሰግዱ እንመኛለን፣ ሆኖ ባለማግኘታችን እንቆጫለን። ይሄው አላህ በጥበቡ ረመዳንን አመጣልን። የረመዳንን ኤንቫይሮንመንት ሰጠን። ልጆቻችንን የምናንጽበትን አየር አመቻቸልን። አነድም ብለው እንዳያስቸግሩ እንኳን ትናንት እንደሄዱ የሚያረጋቸውን ሸይጣንን አሰረልን። ኤንቫይሮንመንት ነፃ ካደረገ በኋላ ልጆችን እንድንኮተኩት ራሳችንን እንድንለውጥ እድል ሰጠን። ረመዳን በተለይ ለአብዛኛው ቤተሰብ ልጆቹን ለማነጽ ለሚከብደው ቤተሰብ ጥሩ አጋጣሚ ነው። በዚህ ወር ውስጥ ልጆችን ሶላት እንዲሰግዱ፣ ልጆችን መስጂድ እንዲመላለሱ፣ ተራዊ እንዲሰግዱ፣ እንዲጾሙ ካደረግናቸው ይህ ረመዳን የመጣበትን ጥበብ ተጠቅመናል ማለት ነው። ሰለፎች ቀደምት ሰሃቦቹ ልጆቻቸው ከልጅነት እንዲጾሙ ከእስልምና ህግጋቶች ጋር ተዋህደው እንዲያድጉ ጥረት ያደርጉ ነበር። ቡኻሪ ላይ በተዘገበው አን ረበይ ኢብኑ ሙዓወዝ ምን ትላለች? ኩና ነሱሙሁ ባዕድ ያኒ አሹራን ወይም እንጾም ነበረ። ወንሰዊሙ ሰብያነና ህፃናቶችን እናጾማቸው ነበር አብረን ትላለች። ፈኢዛ በካ አሐዱሁም አንዳቸው ካለቀሱ ከልጆች ውስጥ መጫወቻ እንቀይርላቸዋለን ሐታ የኩነ ዐንደ ልፍጣር የማፍጠሪያ ሰዓት እስኪደርስ ርቦት ሲያለቅስ መጫወቻ ነው የሚቀየርለት። አሁንም ሲያለቅስ ሌላ መጫወቻ፣ እንደዚህ ከመጫወቻ ወደ መጫወቻ እያገላበጥናቸው ማፍጠሪያው ሰዓት እስኪደርሱ ልጆቻችን እናጾም ነበር ትላለች። አሁን ሚስጥሩ እየተገለጠላችሁ ነው። ለምን ነው የሰሃባው ትውልድ ለዛ ዓለምን መለወጥ የቻሉት? ከልጅነት እንዲህ አይነት ኮትኮታ ያገኙ ነበር፣ እንዲህ አይነት እንክብካቤ ያገኙ ነበር፣ እንዲህ አይነት ከጾም ጋር እንዲዋሃዱ ይደረግ ነበር ከመልካም ስራ ጋር። እኛ ጋር ለመታደል ሆኖ አባት ልጁን ተነሽ ጾም ወይም ሲል እናተው ገና መቼ 15 ዓመት ሞላው ይባላል አይደል? ራይተኛ ተው ይባላል። ነገ 15 ዓመት ሲሞላው ጾም ሲባል አይጾምም። ለምን? ከልጅነቱ አብሮ አልተዋሃደው። ግልጽ ነው። ብዙ ቤቶች ላይ አሁን እየተለመደ መጥቷል። ደስ ይላል። በተደረገው ዳዕዋዎች የተቀሰቀሰው ሰው ህፃናትን ማጾም ጀምሯል።
እኔ ልጆቼ ወደ ትምህርት ቤት ሲሄዱ የምሳቅ አንዝም የሚሉበት ቀን ይበዛል። ህፃናቶች ናቸው። አንዝም ምነው እዛ ትምህርት ቤት ላይ ምሳቃ ይዘው አይመጡም? ጾመኛ ናቸው ጓደኞቻቸው። እኛም አንዝም ምሳቃ ይዘን አንሄድም ነው የሚሉት። ይሄ ቆንጆ ተርቢያ። ከራበው እንኳን ሲመለስ ማፍጠር ይችላል። እኔ ብዙ ጊዜ ለሰዎች ምን እመክራለሁ? ልጆችን አትሊስት በእድሜያቸው እንኳን እናጾማቸው። 6 ዓመት የሆነውን ልጅ ቢያንስ እስከ 6 ሰዓት ላይ ያፍጥር። እስከዛ ግን ሌሊት ስሑር ተነስቶ መብላት አለበት ልጅ። ይህ ግዴታ አድርጉት፣ የቤታችሁ ህግ መሆን አለበት። ስሑር ተነስቶ መብላት ያለበት፣ ሲፈልግ ቁርስም ተነስቶ ጠዋት ይብላ። የስሑርም በረካ ግን ማግኘት አለበት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተሰሐሩ፣ ስሑርን ተነሱና ተመገቡ፣ ፈኢነ ፊ ሰሑሪ በረካ፣ ስሑርን ከመብላት በረከት አለው። የአላህ ረድኤት ይወርዳል። በዛ ቤተሰብ ላይ መልካም ነገር ይሰፍናል። ልጁ የዛ ማዕድ ተቋዳሽ መሆን አለበት። ሌሊት መነሳትን አትሊስት መልመድ አለበት። ተነስቶ በልቶ ሱብሂ ሰግዶ ይተኛል። 1 ሰዓት ሲል ተነስቶ እንደገና ዩኒፎርም ለብሶ ወደ ትምህርት ቤት አሊያም ወደ ጨዋታው መመለስ ይችላል። ልጆችን አትሊስት በእድሜያቸው ልክ 7 ዓመት የሞላው እስከ 7፣ 8 ዓመት የሞላው እስከ 8 ለማጾም ጥረት እናድርግ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ዳውድ ላይ በተዘገበው ሐዲስ ላይ ሙሩ ሰቢየ بالصوم عند السبع ነው የሚሉት። ልጆቻችሁን ቢያንስ 7 ዓመት ላይ በጾም እዘዙት፣ ሶላት እዘዙት፣ ይስገድ፣ ይዋሃዱና ስገድ ይባል። አንዳንዴ ልጅ ሆኖ 6-7 ዓመት ሆኖ ኢሻ ሊከብደው ይችላል፣ አንዳንዴ ሊተኛ ይችላል። እሱን ትተውታላችሁ። ግን ሶላት ስገድ መባል አለበት። ቤት ውስጥ ውዱ አረግ ሰግደሃል፣ ይልመደው፣ ፕራክቲስ ያደርገው። ልቡ እስኪወልቅ ድረስ 2 ሰዓት እየተጫወታል፣ ቲቪ ላይ 1 ሰዓት ቁጭ ብሎ እያያል። ሶላት 5 ደቂቃ ሲሆን ለምን ነው የሚከብደው? ልጆቻችንን ከልጅነት የምንኮተኩትበት ማዕከል ምንድነው? ረመዳን ጥሩ አየር አላህ ይሰጠንና ልጆችን የመኮትኮቻ ጾምክ እንዴ ናና አፍጥረው ደስ ይላቸዋል። ሳምቡሳ ሲበሉ፣ ሾርባ ላይ ሲጋፉ ልጅ በጣም ነው ሃፒ የሚሆን አይደለም? ረመዳን ላይ ከረመዳን ውጭ አሁን ቤት ውስጥ እኛ ስንጾም ሰኞ ቀን ለምሳሌ ልጆች እኛ ስናፈጥር አብረውን ይሰለፋሉ። ሳምቡሳ ቴምሩ they become so happy። ስለዚህ ረመዳን ልጆቻችንን የምናሰለጥንበት ትልቅ የስልጠና ማዕከል። የረመዳን አንዱ ጥበብ ይሄ ነው። ልጅህን ለማሰልጠኛ እድል መስጠትም፣ ልጅህን የተሻለ ሰው ለማድረግ ሜዳውን ማመቻቸትም፣ የኢማን ኢንቫይሮንመንት መክፈትም። የኢማን ሱቅ ተከፍቷል፣ ልጅህም አብሮ ይሳተፋል፣ መስጂድ ይሄዳል፣ ተራዊ ይሄዳል። ደስ የሚል ኢንቫይሮንመንት፣ ደስ የሚል አየር። ረመዳን ከመጣበት አንዱ ጥበብ ውስጥ ለልጆች የመኮትኮቻ ጥሩ ሜዳ መሆን ነው። ብዙዎቻችን የረመዳን ምርኮኞች ነናር። መስጂድ ገብተን የቀረነው በረመዳን። ልጅህንም በዚህ አጋጣሚ ጥሩ አስተምረው፣ ራስህንም ቤተሰብህንም በዚህ አጋጣሚ የምንለውጥበት ትልቅ ማዕከል ነው ረመዳን። ጥበቡን እየተመለከትን ነው። ልጆቻችን እናስተምርበት፣ እንለውጥበት። ቀሪዎችን በአላህ ፍቃድ እናያለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ውድ ተመልካቾቻችን ስለ ረመዳን እየተነጋገርን ነው። ረመዳንን አላህ በሰው ልጆች ላይ በሙእሚኖች ላይ ግዴታ አድርገዋል። በቀደም ትውልዶችም ላይ ይሄ የስልጠና ማዕከል፣ ይሄ የጥበብ ማዕቀፍ ግዴታ ተደርጎ ነበር። ኩቲበ ዐለይኩም ሲያም፣ ጾም በእናንተ ላይ ግዴታ ተደረገ። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም፣ እንጽናና ዘንድ እኛ ጋር ብቻ እንዳልሆነ ግዴታ ሊጠቁመን ከናንተም በፊት በነበሩ ትውልዶች ላይ ግዴታ እንደተደረገው ሁሉ ይለናል። ሁሉም ትውልድ የተለያየ የህግጋቱ አተገባበር ልዩነት ቢኖረውም ህጉ ግን ቋሚ ነበር። ሁሉም ትውልድ ጾሟል። ሙሳ ጾሟል አለይሂ ሰላም፣ ኢብራሂም አለይሂ ሰላም ጾመዋል፣ ዳውድ ጾመዋል፣ ሱለይማን ጾመዋል። ሊኩልን ጀዐልና ሽርዐተን ወመንሃጃ፣ ሁሉም ጋር ሸሪዓው ተደንግጓል። አተገባበሩ ቢለያይም ይሄው ደግሞ ለመጨረሻው የነቢዩ ኡመት ረመዳን አላህ ግዴታ አደረገ። ወርም መጾም የሸሪዓው መሰረት አደረገው። ለምን አደረገው ስንል መነሻችን ላይ አንስተናል። ለኛ ተጠቃሚ እንሆን ዘንድ ነው። ራሳችን እንድንለውጥ እድል ለመስጠት ነው። አላህ ጾምን በመደንገጉ እንድንራብ በማድረጉ ከኛም ያገኘው ጥቅም የለም። መልካም ብንሰራ ለራሳችን፣ መጥፎ ብንሰራ በራሳችን ላይ ጠቅሞ የሚመለሰው ለኛ ነው። ለዛ ነው አላህ የጾምን አንቀጽ ሲጨርስ ዩሪዱ ላሁ ቢኩም ልዩስር፣ አላህ በመደንገጉ ለእናንተ መልካምን ነገር ነው የሻው።
ማግራራትን ነሻው ወላ يريد بكم العسر ማስጨነቅን አላሰበም አልሻም ይለናል ሱብሓነሁ ወተዓላ። ስለዚህ ረመዳን የተደነገገበት የራሱ የሆነ ጥበብ አለው። በርካታ ጥበቦችን አይተናል። ይኸው ዛሬም ተጨማሪውን ነገር ለነገራችሁ ፊታችሁ ተገኝቻለሁ። ረመዳን አስተምሮን ከሚያልፋቸው አንዱ ጥበብ ውስጥ ተጨባጭን መለወጥ ራስን መለወጥ እንደሚቻል አስተምሮን ያልፋል። እንዴት አትሉኝም? ብዙዎቻችን ለውጥ እንመኛለን፣ ግን አቀበት ይሆንብናል። ለውጥን ደግሞ በራስ ላይ ማወጅ የውድድሩ ዘመን ራሳችን ላይ ግዴታ ያደረገው ተጨባጭ ሆኗል። ለተለዋጮች ራሳቸው ለሚያሳድጉት ነው ዓለም መንገዷን የምትከፍተው። እንዴት ይቻላል? ከረመዳን በፊትና ረመዳን ከገባ በኋላ ህይወትን ተመልከቷት። ትናንት መስጂዱ ባዶ ነበር። ቁርአኖች አቧራ ለብሰዋል። በተወሰነ አጋጣሚ ግን ረመዳን ከመጣ በኋላ መስጂዶች ይሞላሉ። አወል ሶፍን ድሮ የምታገኝ ከሆነ በተመሳሳይ ሰዓት ከመጣ አሁን 20ኛው ሶፍ ላይ እንኳን አትደርስም። መስጂዱ ጋር ውዱ አድርገህ ስትገባ መስጂዱ ሞልቶ በረንዳውም ደርሶ ታገኘዋለህ። ምን ተለወጠ ስትል ረመዳን ከሚሰጠን ጥበብ ውስጥ ተጨባጩን ለካ መለወጥ ይቻላል የሚልን ነገር አስተምሮን ያልፋል። ራሴን ለመለወጥ ለካ እችላለሁ። ይሄው ምን ተፈጠረ? ትናንትና መስጂድ ባዶ ነበር፣ አሁን ሞላ። ቁርአን ትናንት አቧራ ነብሶ ነበር፣ አሁን ለመቅራት ብትፈልግ እንኳን ኪታብ ሁሉ ተይዟል። እንዴት ወደዚህ ስቴፕ ተለወጠ? አንዳንድ እድለቢሶች ተጨባጩን መለወጥ አይቻልም፣ ማህበረሰቡ ተበላሽቷል፣ በጣም ነብይ ካልተላከ እንደው ሰላሐዲስ ዲን አልአዩቢ ተመልሶ ካልመጣ ቁድስንማ ማግኘት አንችልም። ተስፋ አስቆራጭ ንግግሮችን ትሰማለህ። ረመዳን ይመጣና ኖ መለወጥ ይቻላል የሚለውን ነገር አስርጾብን ያልፋል። ዩካን የሚለውን ትምህርት አስተምሮን ያልፋል። ለምሳሌ ውሰድ እስኪ፣ አንተ ሲጋራ ታጨስ ይሆናል፣ አላህ ያንሳልህ ይሄን መጥፎ ሱስ። እንዴት ረመዳን ላይ ከሌሊቱ 11 ሰዓት ጀምረ እስከ መግሪብ 1 ሰዓት ድረስ እንዴት ማቆም ቻልክ? ሰዓቱን ስደምረው ከሌሊቱ 11 እስከ 1 ሰዓት የ14 የ13 ሰዓት ሲጋራ አቆመሃል ማለት ነው። ለ14 ሰዓት ለ13 ሰዓት ካቆምክ ለምን ወድሜ ልክህ መለወጥ ማቆማችን? አየው ረመዳን ምን አስተምሮ እንደሚያልፍ አይካን ማለት ነው። በቃ ተግባባ። በቃ ሌሊት በላው ሙሉ ቀን ምናልባት በቀን እኮ 1 ፓኬት ነበር መጨረሰው። ያለ ጫት መዋል አትችልም። ዛሬ ግን ሳትቀም ሳታጨስ ውለሃል። ሙሉን ቀን ነሻጣ ግን ስትሰራ አሳልፈሃል። መግሪብ መጣ እንደ አዲስ ትመለስበታለህ። ስለዚህ አላህ ምን እያስተማረ ነው? ከረመዳን አንዱ ጥበብ ውስጥ ዩካን ማቆም ትችላለህ። ዩካን ዱ ኢት። ይሄው 13 ሰዓት አቆምክ አይደል? 1 ሰዓት ማቆም 10 የምታፋሽክ የነበርክ ሰው፣ አይነ በእንባ ቶልቶ ሊሞላ የነበርክ ሰው እንዴት አሁን 13 ሰዓት ቻልከው? so you can do it for the rest of your life። ቀሪው ህይወትን ማድረግ ትችላለህ አይምሰልህ እያለ ዛሬ እንዴት ተሳክቶልሽ ቁርአን 1 ጁዝ ቀራ ትችላለህ ማለት ነው። ረመዳን ከሚያስተምረን ትምህርቶች ውስጥ አንዱ ጥበብ ውስጥ ዩካን